እሺ እንዴት ናችሁ? እስኪ ዛሬ ደግሞ የአማርኛ አጫጭር አረፍተ ነገሮችን እንዴት በእንግሊዘኛ ፊደሎች ማለት ነው መጻፍ እንደሚቻል እናያለን። በደንብ ተከተሉት። አካውንቱ አዲስ ከሆናችሁ ፎሎ እና ሰብስክራይብ ማድረግ እንዳይረሳ። አማርኛን እንዲሁም እንግሊዘኛን በውስጥ መስመር መማር የምትፈልጉ ሰዎች ስልካችን ታች ላይ ያለላችሁ ደውሉልን። እንዲሁም በቲክቶክ ደግሞ ባዮ ላይ ያለላችሁ ማለት ነው ደውሉልን። እንጀምር። ሰላም 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 እንዴት እንዴት ነህ ሰላም እንዴት ነህ። በአማርኛ ሰላም እንዴት ነህ ይላል። አሁን ደግሞ በእንግሊዘኛ ሌተሮች ይሄ ሰላም እንዴት ነህ የሚለው ጽሁፍ ወደ እንግሊዘኛ እንዴት እንደሚቀየር ነኝ። ሰላም ስንል ሰ ለሚለው ኤስኢ ነው። ላ ለሚለው ኤልኤ ነው። ም ለሚለው ኤም ነው። ሰላም ሰላም። እንዴት እንዴት ለሚለው ለሚለው ኢ ነች። ን ለሚለው ኤን፣ ዴ ለሚለው ዲኢ፣ ት ለሚለው ቲ። እንዴት እንዴት። ነህ ለሚለው ነ ለሚለው ኤንኢ፣ ህ ለሚለው ኤች። ነህ ነህ። ሰላም እንዴት ነህ ሰላም እንዴት ነህ ይላል። እንቀጥል። ከዚህ ጋር የኔ የኔ ፍቅር ፍቅር የኔ ፍቅር እወድሃለሁ የኔ ፍቅር እወድሃለሁ የኔ ፍቅር እወድሃለሁ ይላል። የኔ ለሚለው ለሚለው ዋይ ኢ፣ ኔ ለሚለውም ኤንኢ። የኔ የኔ። ፍቅር ለሚለው ፍ ለሚለው ኤፍ አይ፣ ቅ ለሚለው ኬ አይ፣ ር ለሚለው ደግሞ አር ብቻ። የኔ ፍቅር የኔ ፍቅር። እወድሃለሁ ለሚለው ለሚለው ኢ ነች። ወ ለሚለው ደግሞ ደብሊው ኢ፣ ድ ለሚለው ዲ አይ፣ ሀ ለሚለው ኤች ኤ፣ ለ ለሚለው ኤል ኢ፣ ሁ ለሚለው ደግሞ ኤች ዩ ማለት ነው። የኔ ፍቅር እወድሃለሁ የኔ ፍቅር እወድሃለሁ ይላል። ከዚህ ጋር የኔ ነው የሚለው የኔ ለሚለው ያው ቅድም እንደጻፍ ነው ዋይ ኢ ኤን ኢ የኔ። ውድ ለሚለው ው ለሚለው ደብሊው ዩ። ለምን ው የስድስተኛ እና የሁለተኛ ፊደል ው ተመሳሳይ ስለሆነ ማለት ነው። ስለዚህ በሁለተኛው እንጽፈዋለን። ውድ ድ ለሚለው ዲ ብቻ። የኔ ውድ ናፍቀሽኛል። ና ለሚለው ኤንኤ፣ ፍ ለሚለው ኤፍ አይ፣ ቀ ለሚለው ኬኢ፣ ሽ ለሚለው ኤስኤች አይ፣ ኛ ለሚለው ጂኤንኤ፣ ል ለሚለው ኤል ብቻ። የኔ ውድ ናፍቀሽኛል ይሆናል ማለት ነው። እዚህ ላይ ደግሞ ተባረክ ፈጣሪ ይከተልህ። ተባረክ ፈጣሪ ይከተልህ። ተባረክ ለሚለው ተ ለሚለው ቲኢ፣ ባ ለሚለው ቢኤ፣ ረ ለሚለው አርኢ፣ ክ ለሚለው ኬ። ተባረክ። ከዛ ፈጣሪ ለሚለው ፈ ለሚለው ኤፍኢ፣ ጣ ለሚለው ቲኤ፣ ሪ ለሚለው ደግሞ አርአይ። ተባረክ ፈጣሪ ይከተልህ ለሚለው ደግሞ ይ ለሚለው ዋይ አይ፣ ከ ለሚለው ኬኢ፣ ተ ለሚለው ቲኢ፣ ል ለሚለው ኤል አይ ነው። ህ ለሚለው ደግሞ ኤች ብቻ። ተባረክ ፈጣሪ ይከተልህ ይሆናል ማለት ነው። መልካም ሰው ነህ መልካም ለሚለው ኤምኢ እንደመነው። ል ለሚለው ኤል ብቻ። ካ ለሚለው ኬኤ፣ ም ለሚለው ኤም። መልካም ሰው ለሚለው ሰ ለሚለው ኤስኢ፣ ው ለሚለው ደብሊው። መልካም ሰው ነህ ለሚለው ነ ለሚለው
ኤንኢ ነው። ህ ለሚለው ደግሞ ኤች ብቻ። መልካም ሰው ነህ፣ መልካም ሰው ነህ፣ መልካም ሰው ነህ። እሺ ከዛ ሁሉ ሁሉ ሰላም ነው፣ ሁሉ ሰላም ነው። ሁሉ ለሚለው ኤች ዩ ኤል ዩ ሁለተኛ ስለሆኑ ዩን ያስከትላሉ። ከዛ ሰላም ለሚለው ቅድም እንዳየነው ከዚህ ጋር ኤስኢ ኤልኤ ኤም ነው የሚሆነው። ሰላም ነው ለሚለው ነ ለሚለው ኤንኢ ነው። ው ለሚለው ደግሞ ደብሊው ብቻ ይሆናል። ሁሉ ሰላም ነው፣ ሁሉ ሰላም ነው ይሆናል ማለት ነው። እንዳጠቃላይ ማለት ነው እነዚህ የአማርኛ ቃላትን ወደ እንግሊዘኛ ስንቀይር ቫውሎችን በደንብ ማወቅ ይኖርብናል። አንደኛ ሲሆን ለምሳሌ አሁን ሰ ለሚለው አንደኛ ነው። ስለዚህ አንደኛ ከሆነ ኢን ያስከትላል። ማንኛውም ፊደል አንደኛ ከሀ ውጭ ማለት ነው። የሀ ቤተሰቦች አናባቢያቸው አ ስለሆነ ኤን ነው የሚያስከትሉ። ግን ሌሎቹ ሰለ፣ መ፣ ሰረ፣ ሰሸ፣ ቀ፣ በ፣ ተ፣ ቸ ስንል ሁሉም ኢን ያስከትላሉ። ስንተኛዎቹ? አንደኛዎቹ። ሁለተኛዎቹ ደግሞ ለምሳሌ ከዚህ ጋር እንዳየነው ሁሉ ሲል ሁ ሁለተኛ፣ ሉ ሁለተኛ ናቸው። ስለዚህ ዩን ያስከትላሉ። ሁሉም ሁለተኛ ፊደል ዩን ያስከትላል ማለት ነው። ዩ ይኸው የሀ ሁለተኛ ዩን አስከተለ፣ የለ ሁለተኛም ዩን አስከተለ ማለት ነው። ሁለተኛ። ሶስተኛ ደግሞ ለምሳሌ አይን ያስከትላል። ለምሳሌ አሁን ሶስተኛ ፊደል ማን አለ ከዚህ? እዚህ ጋር ፈጣሪ ሲል አሁን ሪ ሶስተኛ ነች። ስለዚህ ፈጣሪ አር አይን ያስከትላል። ሁሉም ሶስተኛ ፊደል አይን ያስከትላል ማለት ነው። ፈጣሪ አይ መጨረሻ ለምን? አር የረ ሶስተኛ ስለሆነች አይን ስለምታስከትል ማለት ነው። ከዛስ አራተኛዎቹ ደግሞ ኤን ያስከትላሉ። ኤ ሁሉም አራተኛ ፊደል ኤን ያስከትላሉ። ለምሳሌ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ እያልን ስንሄድ አ ስለሆነ አናባቢያችን ኤን እንወስዳለን። ለምሳሌ አሁን ከዚህ ላይ አራተኛ ፊደል ማን አለ? ለምሳሌ እዚህ ጋር መልካም ሲል አሁን ከአራተኛ ፊደል ነች። ስለዚህ ካ ስንል ኬኤ ነው የምናደርገው። ለምን? የአራተኛ ፊደሎች አናባቢ ኤ ስለሆነ ማለት ነው። ሌላም አለ እዚህ ጋር ለምሳሌ ተባረክ ሲል በአራተኛ ነው። ስለዚህ ቢኤ ሆነ ማለት ነው። ኤ ሆነ ለምን? አራተኛ ፊደሎች ስለሆኑ ማለት ነው። አምስተኛ ደግሞ ኤን ነው የሚወስደው። አንዳንድ ጊዜ አይ ኢ ይወስዳል፣ ግን ኤን አብዛኛውን ጊዜ ይወስዳል ማለት ነው። ለምሳሌ አሁን እንዴት ስንል እንዴት ዴ አምስተኛ ነች። ስለዚህ ዴ ስንል ዲኢ ያደረግነ ለምን? አምስተኛ ስለሆነ ማለት ነው። አምስተኛ ስለሆነ እንዴት ነህ። ሌላስ? ስድስተኛ ፊደል ደግሞ ምናልባት ከቃሉ መካከል ላይ እንዲሁም መጀመሪያ ላይ ከመጡ አይን ይወስዳሉ። ለምሳሌ አሁን ፍቅር ሲል ሁሉም ስድስተኛዎቹ ናቸው አይደል? ፍቅር ሲል ሁሉም ስድስተኛዎቹ ናቸው። ፍ ስድስተኛ፣ ቅ ስድስተኛ፣ ረ ስድስተኛ። ግን አሁን እዚህ ጋር የሚወስዱት ይለያያል። አሁን ለምሳሌ መጀመሪያ ላይ እና መካከል ላይ ከመጡ አይን ይወስዳሉ። ለምሳሌ አሁን መጀመሪያ ላይ ፍ መጣች፣ ይኸው ኤፍ አይ አደረግና ማለት ነው። ለምን? መጀመሪያ ስለመጣች። ቅ መካከል ነች፣ አሁንም አይን ትወስዳለች። ኬ አይ አልና። ር ስድስተኛ ነች። ምንድነው? ከቃሉ መጨረሻ ነው የመጣችሁ። ከቃሉ መጨረሻ ከመጣች ደግሞ ምንም ቫውል አታስከትልም። ራሷ ኮንሶናንቱ ወይም ውክልናው ብቻ ይሆናል ማለት ነው። ይኸው አር ብቻ። ምክንያቱም አሁን እዚህ ጋር አይን ብጨምር ኖሮ ፍቅሪ ነበር የሚሆነው፣ ፍቅሪ። ስለዚህ ስድስተኛ ፊደሎች ከቃል መጨረሻ ሲመጡ ምንም ቫውል አያስከትሉም የሚለውን መያዝ ትችላላችሁ። መጨረሻዎቹ ደግሞ ኦን ነው የሚወስዱ። ኦ ነው የሚወስዱ። ሁሉም መጨረሻ ፊደል ኦን ይወስዳል። ለምሳሌ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ እያልን ስንሄድ ኦ ይከተለዋል ማለት ነው። ስለዚህ በዚህ መልኩ ቫውሎቹን ለይታችሁ ማወቅ ትችላላችሁ። በጣም ቀላል ነው። ያው ኢንፎርማል በሆነ መንገድ ስለሆነ ያው ሰው ከሰው እንዴት እንደሚጽፍ ሊለያይ ይችላል። ለምሳሌ እኔ እንደዚህ ብጽፈው ሌላ ሰው ደግሞ የሆነ ፊደል ወይም ቫውል አቀያይሮ ሊጽፍ ይችላል ማለት ነው። ለምን? ኢንፎርማል ነው። ፎርማሊ ኦርጋናይዝድ የሆነ ስላልሆነ ማለት ነው። ምክንያቱም የአማርኛ ቃል በእንግሊዝኛ ሌተሮች ስለሚጻፍ ኢንፎርማል በሆነ መንገዱን ስለሆነ ይህን ያክል ብዙም ፎርማል ነው ወይም ትክክለኛ ነው ብለን መውሰድ አንችልም ማለት ነው። በዚህ መልኩ ስንማማር ቆይታ አድርገናል። አማርኛን እንዲሁም እንግሊዝኛን ከመሰረቱ ከፊደል ጀምራችሁ መማር የምትፈልጉ ሰዎች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። ስልካችን ባዮ ላይ አለ፣ ደውሉልን። በዩቲዩብ ደግሞ ታች ላይ አስቀምጬላችኋለሁ።
ደውላችሁ በቀላሉ ከመሰረቱ ከሀገር ውጭም ሆነ ከሀገር ውስጥ ሆናችሁ መማር ትችላላችሁ። በጣም ምርጥ ነው። ዘመኑ በመጣልን ቴክኖሎጂ ማለት ነው። ማንም ሳይሰማችሁ ማንም ሳያችሁ የትም ሳትሄዱ ስራችሁን በማይነካ መልኩ ትምህርት ቤት መሄድ ሳይጠበቅባችሁ ስልካችሁን ብቻ በመጠቀም ማለት ነው ማንበብና መጻፍ መቻል ትችላላችሁ። ደውሉልን። በጣም አሪፍና ምርጥ አጋጣሚ ነው፣ ተጠቀሙበት ማለት ነው። ቻናሉን ደግሞ ሰብስክራይብ እና ፎሎ ማድረግ እንዳይረሳ። በቀጣይ አሪፍ ትምህርቶቹን ይዘን እንመጣለን። እስከዛው ሰላም ቆዩ።